الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وأشرف رسل الله صلوات الله وسلامه عليه الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهداه وبعد فإننا سنواصل بترجمة وتوضيح معاني سورة البقرة من حيث وقفنا في الآية الخامسة فلنبدأ من هناك. أعوذ بالله من الشيطان الرجيم. إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم. ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون. وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون. وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون. وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين. مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون. أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين. يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير.
ቢስሚላህ ወልሐምዱሊላህ ወሰላሙ ዐላ ረሱሊላህ። እንግዲህ አላህ ሱብሓነሁ ወተዓላ መልካም ፈቃዱ ሆኖ የመጀመሪያውን ዙር ታጠናቀቅን በኋላ ወደ ሁለተኛው ዙር በመመለስ ባለፈው በ15 ቀን ላይ አዲስ ጀምረናል። ብዙ ጊዜ ጀማዓው እንግዲህ የሚገኘው ጁሙዓ ነበረ እንደሚታወቀው። ያው በመደዳው መሄድ ስላለብን ብዙ ሰውም ቢያመልጠው የግድ ያው የደርሱን ስርዓት ቀጥለን መሄድ አለብን። በተለይ ዛሬዎቹ አያቶች ብዙ ሰው ያውቃቸው በጣም ፍላጎታችን ነበረ። ባለፈው እንግዲህ መግቢያ ላይ አላህ ሱብሓነሁ ወተዓላ የሰው ልጆችን በዚህ ቁርአን 3 መደብ አድርጎ እንዳስቀመጣቸው ጠቅሰን ነበረ። መግቢያው ላይ ሰዎች ከዚህ ሊያልፉ አይችሉም። ወይ በጣም ግልጽና ንጹህ የሆኑ አማኞች ወይም ደግሞ የለየላቸው ከሃዲዎች ወይም በመካከል ሙዘብዘቢነ በይነ ዛሊከ ላኢላሃ ኡላኢ ወላ ኢላሃ ኡላ እንዳለው በመካከል ከሁለቱም ኖርባይ አስመሳዮችና አታላዎች ነው። ፊ ኩል ዘማን ወመካን የሰው ልጅ ከዚህ ውጭ ሊሆን አይችልም። ስለዚህ እነዚህን አያቶች ተገንዝበን ራሳችን የትኛው መደብ ላይ እንዳለን ማግኘት ግድ ይላል። ከዚህ ውጭ ሊሆን አይችልም ማለት ነው። ወይም ሙቂኒን ከሚላቸው የመጀመሪያዎቹ ወዳጆቹ ባለፈው ደርስ ያው የተመለከትነው ማለት ነው። አላህ ሱብሓነሁ ወተዓላ ሙተቂን፣ ሙቂኒን፣ ሙፍሊሑን በማለት የተለያዩ ማዕረግና ክብር ስሞች የሰጣቸው እነሱ ባህሪያቸው ምን እንደሆነ ያው ተመልክቷል ባለፈው ማለት ነው። ዛሬ ደግሞ በቀጥታ መጀመሪያ ላይ በሁለቱ ተከታታይ አያቶች የለየላቸው ከሃዲዎች እነሱ ባህሪያቸው ምን ይመስላል፣ ውጤታቸውስ ምን ይሆናል የሚለውን በሁለት አያት ይመለከተዋል ማለት ነው። ያለፉት 4 አያቶች ወስደው ነበረ። ከዛ ቀጥሎ መሀል ሰፋሪ የሚባሉትና በጥባጮቹ አባጮቹ እነሱ በጣም ውስብስብ ባህሪ ስላላቸው ሁለቱንም ወገን ሰላም የማይሰጡ ለዲኑ ወይም ለእንትኑ ብቻ ሳይሆን በአጠቃላይ ለሰው ልጅ ደህንነትም ጭምር ጸር ስለሆኑ ሁሉም ሰዎች እንዲያውቋቸውና እንዲጠነቀቋቸው አላህ ሱብሓነሁ ወተዓላ ሰፋ ባለመልኩ እስከ 20 ቁጥር ድረስ አሁን የተነበቡት አያቶች ያው በእነሱ ዙሪያ ይሆናል ማለት ነው። እንግዲህ እንደሚታወቀው ካፊር ተሁሉም የከፋ ነው። ከመሆኑም ጋር አላህ ሱብሓነሁ ወተዓላ ያወቁት ጥላት ከወዳጅ ይቆጠራል እንደሚባለው ለሙእሚኖች ግልጽ ነው። ተካፊር ሌላ የሚጠብቀው ነገር የለም። መጥፎ ቢሰራ መጥፎ ቢያወራ የሚችለውን ሁሉ ግፍ ቢፈጽምብህ ጥላት እስከሆነ ድረስ ጦቢዒ ተጥላት ምን ትጠብቃለህ? ግን ትልቁ ችግር ምንድነው? መሀል ሰፋሪና ሁሉንም እያጣቀሱ በአንድ ጎናቸው አማኝ መስለው በሌላ ጎናቸው ከሃዲዎች ጋር የሚወግኑና የሚያጨበጭቡ እነዚህ በጣም ጸረ ህዝብ ናቸው ማለት ይቻላል ማለት ነው። ስለዚህ እነዚህን ወገኖች ሁለቱንም ወገኖች ነው የሚያታልሉት። አማኞቹንም እነሱ ጋር ሲሄዱ ያው ወደፊት እንደሚገልጠው አማኝ መስለው ይቀርባሉ። ከሃዲዎችንም ደግሞ እኛ ለእናንተ ታማኝ አገልጋይ ነን ይላሉ ማለት ነው። ከዛ አልፈው ይኻዲዑን አላህ ይላል። አላህን እንኳን ለማታለል ይሞክራሉ፣ እንኳን ፍጡርን ቀርቶ ማለት ነው። በጣም እንግዲህ የከፋ አደገኞች በመሆናቸው የሰው ልጆች ሁልጊዜ የሚበሉና የሚታለሉት በእነዚህ ክፍሎች በመሆኑ እነዚህን ሰዎች በየዘመኑና በየሀገሩ እወቋቸው፣ ተጠንቀቋቸው ለማለት አላህ ሱብሓነሁ ወተዓላ 13 አያቶች ያስቀምጣል። ለሙእሚኖቹ 4 ብቻ፣ ለካሃዲዎቹ 2 ብቻ፣ ለነዚህ ግን 13 አያት ያስቀመጠ ማለት ነው። ያው በዚህ ሱራ ብቻ ማለት ነው፣ ገና በመግቢያ ደረጃ። በሌላው ሱራ እንደምታውቁ ሱረቱ ኒሳ ላይ በሰፊው ነው ስለ ሙናፊቅ የሚያትተው ማለት ነው። ሱረቱ ተውባ ላይ ደግሞ የባሰ ነው፣ ወሚንሁም እያለ። ከዛ ሱረቱል አሕዛብ ላይ፣ ከዛ ቀጥሎ ራሱን የቻለ ሱረቱል ሙናፊቁን በስማቸው የሚጠራ። ይሄ ሁሉ እህቲማም ምንድነው የሚያሳየው? የሙናፊቅንና ኖርባይ አስመሳይ
ምን ያህል አደገኛ መሆኑን ሙእሚኖች ሁሉ ጊዜ እንዲነቁና እንዲጠነቀቁ ለማድረግ ነበር። ግን የሁሉ ተደርጎም ሙእሚኖች እስካሁን ድረስ በዚህ ክፍል ሲታበጡ የሚኖሩ መሆናቸው አልቀረላቸውም ማለት ነው። እና እነለዚነ ከፈሩ ይላል። ያ ወደ ሁለተኛው ቡድን ስንገባ እነዚያ የካዱት ወይም ሐቅን በባጢል የሸፈኑት ማለት ነው። ከፈራ ማለት ሰተረ ወዝነ ወማና ከፈራ ሰተረ ማለት ነው። እነለዚነ ሰተሩ الحق بالباطل ማለት ነው። እንግዲህ ሰተሩ በከፈሩ በሚለው ቃል ያበረው ለምንድነው? ማንኛውም ሰው በተፈጥሮው ሐቅና ባጢል አይጠፋበትም ከፈለገ ለማወቅ። ግን ከለገመ ራሱ ተቀበረው አቧራ ታለበሰው ሐቁ ሊጠፋ ይችላል ማለት ነው። ግን በተፈጥሮ አቂል እንደመሆኑ ሰው ሐቁ ጠፍቶበት ሳይሆን ወይም ሐቁ ሞቶ በመቶ ባጢሉ ሐቅ መስሎት ሳይሆን ሐቁን እያወቀ ያን ነገር ሊገረድማ ለማንኛውም ዓላማ ለስውር ዓላማ ሲባል ወይም ለጊዜያዊ ጥቅምና ስም ሲባል ሐቁን አውቀው በባጢል የሚሸፍኑ ይላቸዋል ማለት ነው። እና ሰው በተፈጥሮ ሐቅን ያውቃል። ማንኛውም ካፊር አፍጀረ الناس ብትለው ሹዒ እንኳን ብትል ጌታ ጭራሽ የለም የሚለው وفي قرارة نفسه ውስጡን ጌታ እንዳለ ያውቃል ማለት ነው። ማንም እንደፈጠረው አያጣውም። ግን ያንን ነገር ሊገረድማ ይደብቀዋል ማለት ነው። ጌታ የለም ብዬ ካደናገርኩኝ እንዲህ አይነት ነገር ይሳካልኛል ከሚል ተነስቶ እንጂ እውነቱን አጥቶት እንዳልሆነ ያሳያል ማለት ነው። ስለዚህ ኩፍር በማዕና ሰትር ይመጣል። እነለዚነ ከፈሩ ማለት አይ ሰተሩ الحق بالباطل كما قال سبحانه وتعالى ከመተል غيث اعجب الكفار نباته ይላል። ኩፋር እዛ ቦታ ላይ የካፊር ጀምዕ ነው። እና ኩፋር ያላቸው ካፊር ሆነው ሳይሆኑ ገበሬዎችን ነው ኩፋር ያለው እዛ ቦታ ማለት ነው። ሙስሊምም ቢሆኑ ለምን لانهم يسترون البذر تحت الثرى አዘሪቱን ሲዘሩ አፈር ያለብሱታልና ነው። ስለዚህ አሁንም ሐቅን የሚቀብሩ ሰዎች ሐቅ ቀባሪዎች ናቸው በመሆናቸውም እነለዚነ ከፈሩ አላቸው ማለት ነው። ሰዋኡን አለይሂም እና እንዲህ አይነቶቹ ግፈኞችና በደለኞች የራሳቸው ጥላት የሆኑ የማንም ጥላት ከመሆናቸው በፊት እነዚህ ክፍሎች የራሳቸው ጥላት ናቸው። ምክንያቱም ሰው ሐቅን ከለቀቀ ለዘላለም ኪሳራ ነው የሚጋለጠው። ስለዚህ የመጣው ይምጣ ለዚህ ጉዳይ ልስንል ይሄን ነገር ሐቅን ማስተባበል አለብን መቃወም አለብን የሚል አቋም ሲይዝ አንድ ሰው መጀመሪያ ከሁሉም በፊት የራሱ ጥላት ነው የሚሆነው። ራሱን ለአደጋ ነውና የሚያጋልጠው ማለት ነው። እና የዚህ አይነት ባህሪ የተጸናወታቸው ሰዋኡን አለይሂም በእነሱ ላይ እኩል ነው ይላል አላህ Subhanahu Wa Ta'ala። ሙስተዊን አለይሂም ለማለት አንዘርተውም አንተ አስጠነቀካቸውም አምለም ትንዲርሁም አላስጠነቀካቸውም እኩል ነው። ሰዋኡን አለይሂም ኢንዛሩከ ወዐደሙሁ ማለት ነው። አንተ እነዚህን አይነት ሰዎች ማስጠንቀቅህ ሆነ አለማስጠንቀቅህ በእነሱ ዘንድ ለውጥ የለውም። ለምን አውቆ የተኛ ቢጠሩት አይልም እንደሚባለው ለግመዋል ማለት ነው። አንድ ሰው እንቅልፍ ይዞት ከሆነ ረስቶ ከሆነ ስታስታውሰው ያስታውሳል በቀላሉ። ግን አውቆ ሐቅን አላውቅም ብሎ አቋም ከያዘ ተለገመ የፈለገውን ያልከረው ብትደልቅ አይሰማም ማለት ነው። ልቡ ተዘግቷል። ስለዚህ ኢንዛሩከ ወዐደሙሁ ሰዋ ማስጠንቀቅህም አለማስጠንቀቅህም እኩል ነው ማለት ነው። እነሱ ራሳቸው በአንድ ወቅት የነሱ አባል የሆኑት ወገኖች ባንደበታቸው ራሳቸው እንደመሰከሩት ማለት ነው። እና ሱረቱ ማን ነው ስለ ቂሶቱ ሁድ ሲናገር በአንድ ቦታ ላይ ሰዋኡን አለይና አወዐዝተ አው ለም ተኩን ሚነል ዋዒዚን ይላል ማለት ነው። መርከርከንም አልመከርከንም ከንቱ አትድከም እኛ እንደሆነ ከአቋማችን ፍንክቻ አንልም የራሳቸው የተናገሩት ማለት ነው። እና አንድ ሰው እንግዲህ አውቆ ተለገመና ባጢልን ተመረጠ ከዛ በኋላ በቃ ምንም ነገር መቅሉብ ነው አስተሳሰቡ ማለት ነው። የሐቁ ባጢል ባጢሉ ሐቅ ኸይሩ ሸር ሸሩ ኸይር ሆኖ ነው የሚታየው እሱ ዘንዳ። ስለዚህ መካሪ የፈለገውን ቢመክር ቢገስጠው እሱ ዘንዳ እኩል ነው ይላል። በነብዩ አንደበት እንኳን ቢሆን ኺጧቡ አሁን ለነብዩ ነው። ሰዋኡን አንዘርተሁም አውለን ትንዚርሁም የሚለው አሽረፈል ሙርሰሊን ወሰይዱል አወሊን ወልአኺሪን በዛ በርቶ አንደበታቸው
እሳቸው እንኳን ቢመክሩትና ቢያስጠነቅቁት የዛ አይነት ባህሪ ያለው ሰው በምንም አይነት አይበገርም አውቆ ጠፍናቸውና ይላል ማለት ነው። እና ከዛ በታች ያለ ዳኢ እነዚህን ሰዎች መክሮ አስጠንቅቆ ሳይቀበሉት ቢቀሩ ምን ያስገርማል በሳቸው ደረጃ የማይበገሩ ከሆነ ማለት ነው። እና ላ ዩእሚኑን እነዚህ ሰዎች አያምኑም የማመን እድል የላቸውም ለምን በራቸውን ዘግተዋልና ላለማመን አቋም ይዘዋልና ማለት ነው። የመጣው ቢመጣ መህማ ተእቲና ቢሂ ሚን አየቲን ሊተስሐረና ቢሂ ፈማ ነህኑ ለከ ቢሙእሚኒን አሉ እነ ፊርዓውን። እና ያመጣውን ብታመጣው ነቢዩላህ ሙሳ ከሊሙላህን ሳሂር ይሏቸው ነበረ። ስለዚህ መህማ ተእቲና ቢሂ ሚን አያ አንተ አያት ነው የአላህ ታምር ነው አንቀጽ ነው እያልክ የጠቀስከውን ነገር ብትጠቅስ የፈለገውን ያው ሳሂር ነህና እኛ ሳሂር የሚል አቋም ስለያዝን ባንተ ላይ ፈማ ነህኑ ለከ ቢሙእሚኒን አናምንልህም አሉ ማለት ነው። ስለዚህ እንግዲህ ይህ አይነት ባህሪ በየዘመኑና በየሀገሩ የካፊሮች ቋሚ ጸባያቸው ነው። ይህ አይነት ሰዎች እንግዲህ የዚህ አይነት አቋም ከያዙ በኋላ ማንም መካሪ ቢመክራቸው ቢዘክራቸው የሚቀየሩና የሚያምኑ አይደሉም። ወትረውንም እውነቱን አተውት አይደለምና የካዱት ነው የሚለው። ከዛ በኋላ ውጤቱ ምን ይሆናል? የዚህ አይነት ድርቅና ውጤቱ ምን ይሆናል? ختم الله على قلوبهم አላህ Subhanahu Wa Ta'ala በልቦናዎቻቸው ላይ ያሽግባቸዋል ይላል። አላህ አዲል ነው የስራህን ነው የሚሰጥህ። ስለዚህ እነዚህ ሰዎች ሐቅን አንፈልግም ሐቅን አንውጥም ብለው እምቢ ብለዋል። ስለዚህ አንተ ኢማን ይሻልሃል ወይስ ኩፍር ይሻልሃል ብሎ አላህ አማራጭ አቀረበለት። እኔ ኩፍር ይሻለኛል ብሎ መረጠ። እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። እሺ እገሌ ኩፍርን መርጧል ብሎ ማህተም ይመታበታል ልቡ ላይ አለቀ። ማህተም ከተመታበ በኋላ የታሸገ ቤት መግባትም መውጣትም ክልክል አይደለም። አንድ ቤት ከታሸገ በህግ ታሽጓል ከተባለ እዛ ቤት ገባለሁኝ ወይም ወጣለሁ የሚል ሰው ለአደጋ ይጋለጣል ማለት ነው፣ ህገወጥ ነውና። ስለዚህ አላህ እናንተ ኩፍርን መረጣችኋል አይደለም አላቸው። አሁን ተመረጣችሁ ጥሩ የመረጣችሁን አጽድቄላችኋለሁኝ። እነዚህ ሰዎች ባጢልን ይሻለናል ብለዋልና ካሁን በኋላ ባጢል ከነሱ ልብ እንዳይወጣ ሐቅ ደግሞ ከውጭ መጥቶ እነሱ ልብ እንዳይገባ ብሎ ማህተም ተመቷል ነው የሚለው አላህ Subhanahu Wa Ta'ala። ከዛ በኋላ እንግዲህ የፈለገው ቢሆን ሊያምን አይችልም የዚህ አይነት እድል አላህ የጣለበት ሰው ማለት ነው። እና አላህ በልቦቻቸው ላይ አሸገባቸው። ختم ማለት ያው እሽጋት ማለት ነው። ወዓላ ሰምዕህም እንደገና ደግሞ በጆሮአቸውም ላይ ታሽጓል። የከረረ የኩፍር አቋም ያለው ሰው የፈለገው ያህል ቢጮህ ጮኸቱ ነው የሚሰማው። ዋዒዝ የተፈለገውን ያህል ቢናገር ሌላው ሰው እየተላቀሰ እያዘነ የትልግባ እያለ እየተጨነቀ እሱ ግን አገጩን ተደግፎት ዝብት ነው። እና ማዛ ቃል አኒፈን ይላል ሱረቱ ሙሐመድ ላይ አብረው ተቀምጠው በራሳቸው ቋንቋ እየተነበበ ልክ ተመነሻ እስከ መድረሻው ነብዩ የሚሉት ነገር አይገባቸውም። ሱብሃንአላህ። ምክንያቱም ልባቸውን ዘግተዋልና እኔ እኮ ዝም ብሎ ሰው ሲጮህ ነው እንጂ የምሰማው ምን እንደሚል አልተረዳሁም። ገብቷቸዋል ምን አለ ብሎ ከጎኑ ይጠይቃል ሌላውን ሰው አብሮት ያለውን ሰው። ቋንቋውን አያውቅም አይባልም፣ አብሮ ያደገበት ቋንቋ ነው። ለምን ይህ አይነት እንግዲህ አቋም ከያዘ አንድ ሰው አልፈልገውም ካለ አንድ ነገር የፈለገው ነገር ቢጮህ ዝም ብሎ ይጮሃል ይለፈልፋል ነው የሚለው አይደለም እንዴ? ይለፈልፋል። መልእክቱ ሊገባው አይችልም ማለት ነው። ወዓላ ሰምዕህም በጆሮቻቸውም ላይ ታሽጎባቸዋል። እንደዛው ጆሮቻቸው ጩኸቱን እንደ እንስሳ ጩኸት እንደሚሰማ ያህል ቢሰሙም መልእክቱ ግን ወደ ውስጥ ሰርጦ ሊገባ አይችልም ማለት ነው። ወዓላ አብሷሪህም ጊሻዋ በአይኖቻቸው ላይ ደግሞ ልዩ ሽፋን ተጥሎባቸዋል ይላል። አይኖቻቸው ተጉረዝርዘዋል፣ ያያሉ፣ ይመለከታሉ፣ ግን ከአያ አይን የተሻለ አይደለም ማለት ነው። ሐቅን አንብበው ሊረዱ አይችሉም። እያዩት እንዳላዩት ይሆናል። አይናቸው ላይ እነሱ የማያዩትና የማያውቁት ልዩ የሆነ ሽፋን ተጥሎበታል ማለት ነው። ጥቁር ጨርቅ ተጠብስቦበታል። ሰዎች ግን አያዩም። ዛሂር انها لا تعمل ابصار ولكن تعمل قلوب التي في الصدور እንዳለው ማለት ነው። በመሆኑም እንግዲህ ይህ ነው ባህሪያቸው። ይሄንን ባህሪ ራሳቸው ስለመረጡት ይላል። ከዛስ ውጤቱ ምን ይሆናል? የዚህ አይነት ባህሪ ያለው ሰው ውጤቱማ ወለሁም عذاب عظيم
ለነሱ በጣም አይከብዱ የከበደ ይሄን ያክላል ይሄን ይመስላል የማይባል የገዘፈ ቅጣት ነው የሚጠብቃቸው ይላል አላህ Subhanahu Wa Ta'ala። ግዙፍ እንግዲህ በአላህ ደረጃ አዛቡን ዐዚም ብሎ የገለጸው ምን ያህል ነው ብሎ ለመለካት የሰው ልጆች አቅል የሚችለው ነገር አይደለም። ለነሱ በጣም አይከብዱ የከበደ ቅጣት አላቸው ብቻ ዝም ነው ይሄንን ይመስላል ይሄን ያክላል ተብሎ ሊገለጥ የማይችል ግዙፍ የሆነ ቅጣት ነው የሚጠብቃቸው ሲል ባጭሩ እስከ ውጤቱ ቁጭ አደረጋቸው ማለት ነው። ስለዚህ ትናንትም ያሉት ዛሬም ያሉት ነገም የሚመጡት ካፊሮች ይህ ነው ባህሪያቸው። ይሄን ባህሪ ነው እየተወራረሱ የሚቀጥሉት እስከ ቂያማ ቀን ማለት ነው። እሺ አንተ ከዚህ ምን ያህል ርቀሃል? እኔስ እያንዳንዳችን ራሳችን መጠየቅ አለብን። የዚህ አይነት ስሜት ካለብን እንግዜ ያው ተጣጥረን ከዚህ ለመውጣት መጣር ይኖርብናል ማለት ነው። ከዚያ በኋላ ወደ ሶስተኛው ቡድን ሊሻገር ነው። ወሚን الناس ይላል ከሰዎች አለ ወይጀዱ بعض الناس እንደገና ሰው የሚባል ሌላ ክፍል አለ። በጣም የሚያስገርም አገላለጥ ነው። የዚህ ደግሞ ተሰዎችም አለ መን የቁል የሚል አመና ቢላህ በአላህ አመን የሚል መግለጫ የሚሰጥ ሰው ታገኛለህ ይላል። ወቢልየውሚል አኺር በመጨረሻም ቀን ሰው ከሞተ በኋላ ተነስቶ በሰራው ስራ ይጠየቃል ይመነዳል የሚለውንም ተቀብለነዋል እያሉ መግለጫ የሚሰጡ አሉ አለ። ያባባላቸው መልካም ነበር፣ ያስነውራል። በአላህ አመን በመጨረሻ ቀን አመን ማሻአላህ መልካም መግለጫ ነው። ግን እንደዚህ የሚሉ አሉ አለና ችግሩ ምን ላይ ነው? ወማሁም ቢሙእሚኒን አማኞች ግን አይደሉም ይበሉ እንጂ እኔ ውሸታሞች እንደሆኑ መሰክርባቸዋለሁ አለ አላህ Subhanahu Wa Ta'ala። እና እምነትን የምላስ ጫፍ ቋንቋ አድርገው ነው እነሱ የሚወስዷት ማለት ነው። አፈጮሌዎች ናቸው። ሙስሊሞቹ የሚሉትን ሻሃዳ ከተናገሩ ኢማን ይኸው ነው መነሻው መድረሻው ማለት ነው። ስለዚህ ቀንጨባ አድርገው ታርካነል ኢማን ሁለቱም ብቻ ተቀሱልህ ማለት ነው። መነሻና መድረሻው የመጀመሪያው አመና ቢላህ ወቢልየውሚል አኺር ወመላኢከቲ ወኩቱቢ ወሩሱሊ አያስፈልግም። ያ መነሻና መድረሻውን ተያዝን ምንም ችግር የለም። ለመግለጫ እንኳን ራሱ ሁለት ነጥብ ነው ከስድስቱ የተመረጠው ማለት ነው። በአላህ አመን ይላሉ በመጨረሻውም ቀን ይላል። اختصار አደረጉት ማለት ነው። በአላህ አመን በመጨረሻውም ቀን አህመል ኒቃት እነዚህ ናቸው። እርግጥ ታርካነል ኢማን በአላህ ማመንና በመጨረሻ ቀን ማመን ወሳኝ ናቸው። እነዚህ ከሌሉ ሊሳካ አይችልም ማለት ነው። ሌሎችን እንኳን ተቀበልኩ ቢል ችግራቸው ግን እነሱ በመላሳቸው ብቻ ነው ይሄን ነገር የሚሉት የሚያዝየሙት ይላል። መየቁል ነው ያለው። ወሚን الناس መየቁል መይصدق አይደለም ማለት ነው። የሚሉ አሉ ሐሲበ الناس አየቁሉ አመና ወሁም ላ ይፍተኑን እንዳለው እነሱ በቃላቸው መግለጫ ከተሰጠ ሰው ወዳቸውን አያይምና በዚህ መልክ ያው እናስመስላለንና እናታልላለን ብለው እንደናንተው የመፈከር ያሰማሉ አምነናል እያሉ በተወሰነ ነጥብ ቢሆን ማለት ነው። ግን እነዚህን ተቀበለናቸዋልና አምነናቸዋል የሚሉትንም ነጥቦች እንዳላመኑ እንዳልተቀበሉ እኔ ያውቃለሁ አለ አላህ Subhanahu Wa Ta'ala። ታዲያ እነዚህን ነገሮች ያልተቀበሉና ያልተስማሙ ከሆነ ለምንድነው አመና የሚል መግለጫ የሚሰጡት የተባለ ይመስል መልስ ይሰጣል ማለት ነው። እንግዲህ ሰው ግዴን ቃል ካልተነገራችሁ በስተቀር እንፈልጣቸዋለን፣ እንቆርጣቸዋለን፣ እንገላቸዋለን፣ እናቃጥላቸዋለን ያላቸው ሰው አለ? ለምንድነው አመና ብለው እምነቱ ሳይኖር ይህን መግለጫ የሚሰጡት ብትል يخادعون الله አለ ሱብሃንአላህ الجريمة الكبرى የባሰው አላህ በእነሱ አስተሳሰብ አላህን ሊያታልሉ ነው ይላል። ሰዎችን አልፈው خالق السماوات والارض عالم الغيب والشهاده የሆነውን ጌታም ሊያታልሉት ነው ይሄን የሚሉት ይላል ማለት ነው። ሙኻዳዓ ማለት ሙፈዓላ ነው እንደሚታወቀው። አንተ አንድ ጓደኛህን ድብብቆሽ ቁማር እንደምትጫወተው አንተ አንድ ዘዴ ቀይሰህ ታቸንፈዋለህ፣ እሱ ደግሞ ይገለብጣል በሆነ ልክ የጓደኛ ስራ ነው ሙኻዳዓ ማለት። አንተም ትከዳዋለህ፣ እሱም ይከዳሃል። ግን እነሱ አላህን እንደ ተራ ነገር አድርገው እንደ ጓደኛ ይህን ቃል ከተናገርን በአላህና በመጨረሻ ቀን አምነናል ካል ለሙእሚኖቹ የሚያደርገውን ሁሉ ያደርጋል የሚሉ ይመስላሉ አላህን ሊያታልሉ። በዱንያም እንግዲህ አማኑ ኢማኑ ሁሉም ነገር በኢማን መወደስ መመጎሱ
ለሌሎቹ እንደሚሰጥ ለኛም ይሰጣል በአኺራም ጀነቱል ፊርደውስ እኛ ነን አለንበት ለማለት አላህን በቃል ሊደልሉትና ሊያታልሉት ነው ይሄን የሚሉት ይላል يخادعون الله والذين آمنوا በተጨማሪ አማኞቹን ነብዩንም ጨምሮ አማኞቹን ሊያታልሉ ነው እንጂ የሚሉት እውነት አምነው አይደለም ይላል ዋናው ኢላማቸው ሙስተደፈል አወል ማን ነው በዚህ ስራ አላህ ረብል ዓለሚን ነው አላህን እናታለዋለን እግር መንገዳችንን ደግሞ እነዚህ ጅሎች ሙስሊሞች ላኢላሃ ኢላላህ ያለ ሰው ሁሉ ወንድሜ ነው እያለን ገፍገፍ ስለሚል እነሱንም እንሰራላቸዋለን ብለው ነው ይሄንን የሚንቀሳቀሱት ይላል ማለት ነው እና እንግዲህ አላህን Subhanahu Wa Ta'ala ለማታለል የሚሞክር ሰው ማንን ይምራል ብለህ ታስባለህ ማንን ይፈራል ብለህ ታስባለህ እና አላህን Subhanahu Wa Ta'ala ሊያታልሉ ነው የሚሞክሩት ወለዲና አመኑ አማኞቹንም እንደዛው ይላል ክፍለ ጊዜው ስለተገባደደ እዛው ላይ እንቆምና ታፍታረፍት በኋላ ኢንሻአላህ እንመለሳለን ወሰለላሁ ዐለ ነብይ